ርሩ እኮ ናት ሄሉ። የእውነት በጣም ሆዷ እኮ ርሩ እኮ ነው። እውነት ስነግራችሁ በጣም ቡቡ ናት ማለት ነው። የምሬ ነው። የምር እንደዚህ ስትሰሩ እኮ እናቴ ለእናንተም ጥቅም ነው፣ ለእሷም ጥቅም ነው። በመሀል ደግሞ ይች ልጅቷ በጣም ተሰቃየች። በቃ እኔ ያበላሸሁትን ሰላም መመለስ አለብኝ ነው እንግዲህ ልጅቷ ማለት ነው። ልጅቷን በጣም ናት እየሰደባት እየገበተራት ነው። ግን በቃ ሄሉ ምን ያህል ናቴን እንደምትወደው ጠንቅቃ ቃለች ማለት ነው። ገባችሁ? ናቲ ደግሞ እንደዛ አትሁን። ምን ስደት ምን ይገኛል ስደት? እንዲሁም ከእሷ ጋራ ፍቅር ሆነ ብሰራ አሜሪካ ሄደ አመት የምሰራበትን ከሄሉ ጋር ሆነ 6 ወር ብሰራ እጥፍ 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 ነው የምታገኘው። እውነቱን ልንገርህ ብዬ ነው። አሜሪካም ተሄዶ ምንም የሚመጣ ነገር የለም ብዬ ነው የማስበው። ሰላም እንዴት ናችሁ? ደህና ናችሁ? ያቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁንልኝ ቤተሰቦቼ። ዛሬ ቪዲዮ እስከሚለቁ ድረስ በጣም ፈርቼ ነበረ። በእርግጥ ቪዲዮዋቸውን እኔ መጀመሪያ ነው ያየሁት ዛሬ። ያው ኮሜንት አልሰጠሁም፣ ግን ያው እኔ ግርግር ሲኖር ኮሜንት አልሰጥም። ታውቃላችሁ እንግዲህ ይሄ የኔ ጸባይ ነው። ላይክ ግን ማንም አይቀርመኝም እና የተረዳሁት ነገር አለ ከሄሉ። ሄሉ በጣም ጠንካራ ልጅ ናት። እኔ አሁንም ደግሜ ብነግራችሁ ነገር ቢኖር እኔ ሄሉና ናቲ አንድ እንዲሆኑ ነው የምፈልገው። ሄሉ ከናቲ ተነጥላ ወይም ደግሞ ናቲ ከሄሉ ተነጥሎ እንዲኖሩ ደስ አይለኝም። እኔ ሁለቱንም ነው የምወዳቸው። በቃ እነሱ ተጋብተው ወልደው ማየት ነው ደስ የሚያሰኘኝና ሁለቱም ምርጥ ልጆች ናቸው ማለት ነው። እሷም እንግዲህ አትበገሬ ናት ማለት ነው። እንግዲህ አትበገሬ እንግዲህ ሄሉ ምንድን ናት ማናት ታውቋታላችሁ። የሴት አንበሳ ናት። በዚህ አጋጣሚ ግን ልጅቷ በነገራችን ላይ እንደዚህ ከጥንዶች መሀል እየገቡ ሰዎች አሁን ይች ልጅ አያችሁ እንዴት ተሰቃየች ያለች ያያችኋት ነው። በጥንዶች መሀል አትግቡ፣ የሰው ህይወት አትበጥብጡ ስትባሉ አትሰሙም። አሁን ይች ልጅ እንዴት ሆነች መሰላችሁ? አያችሁ ያበላሽሁትን ነገር እኔ ነኝ ማስተካከል ያለብኝ፣ ከዚህ በኋላ ጣገባችሁም አልደርስም ያለችው እና ይሄ ከባድ ነው። አያችሁ የሰው ህይወት ሶስተኛ ሰው መጥቶ መግባት ማለት ምን ያህል እንደሚጎዳ እያያችሁት ነውና ከባድ ነው። ብቻ ምን ልበላቸው። ሌላ ነገር ደግሞ ምን ነበር ያሳቡት ናቲ ሄሉ እንደዚህ የምትሆነው እየወደድ ስለምትወድ ነው። ልንገረው ብዬ ነው። አንተ ግን እኔ ዛሬ ብሄድ ነገ ከጓደኞች ጋር ሆነሽ ሰላምሽን መልስልሻል። እኔ ደስታ አገኛለሁ ብዬ ነው አንቺ ጋር የመጣሁት። የምትሰሩት ነገር እየተዋወቃችሁ ለምን እንዴት ስትላለህ ማለት ይህን ነገር እኮ ልትሰሩ ስትነሱ ተመካክራችሁ ነው፣ ዝም ብላችሁ አይደለም። ግን ደግሞ ቢሆንም ደግሞ ሄሉ አንተን ታስደስታለች እንጂ ደስታህን አትነሳህም። ሄሉ መቼም በአካል እንኳን ባናጋት በምናያት ነገር ሁሉ ለሰው ክብር ያላትና ሩሩ የሆነች ልጅ ነው የማውቀው። እኔ አንተን ካወቅኩ እንግዲህ ትንሽ ቆይቻለሁ። መልካም ልጅ ነህ። ከአንድ ቤት ምንም የሚወጣ ልጅ አይደለም። እንዲሁም እኔ ናቲ መቼ ነው አንድ ቀን ጮሆ የሚያወራው ነበረ ማለት ነው። አንድ በፊት ናቲ ጮህ ብሎ የሚያወራበት ጊዜ ነው ናፍቀኝ ይል ነበረ። እንዲሁም በሰሞኑ ድራማ ትንሽ ያው ይንተን ይላል። ያው ምንም አይልም፣ ግን በቃ የሆነ ወደ ማልቀሱና ወደ መበሳጨቱ ምናምን ነገር ያመራል እና ሌላ ነገር እንደዚህ ግፍትር ምናምን በስማማ አያረግም። ምርጥ ልጅ ነው እውነት ለመናገር ምርጥ ልጅ ነው። ግን አሁንም ደግሞ እባክህ ሰላም ሁኑና አብራችሁ ለመኖር ሞክሩ። ይሄ መቼም አንዴ ስራ ይሆናል ብዬ ነው የማስበው። እኔ አሁን የምነግራችሁ ነገር ቢኖር ስራ ነው። ግን ደግሞ ተከባበሩ። ይህን ነው የምለው እኔ። ተከባብራችሁ ኖሩ ነው የምለው። ያው የምትሰሩት ነገር እየታወቀ እንትን አትጣሉ። ይህን ነው የምለው። ናቲ ደግሞ ስደት ነው አባቴ። እኛ ራሱ ቤት እንውጣ እያልን እየታገልን ነው።
በየት እንሂድ፣ በየት እንውጣ፣ ሞልቶ አይሞላ ሰው ሀገር ላይ ሆነን ፀሐይ አይሞቀን ስቃይ ነው። ለነገሩ ስደት ላይ ሆናችሁ የስደትን ነገር ስታወሩላችሁ አይገባችሁም፣ መተው ካላዩት በስተቀር ማንም አይረዳም። መተው ሲያዩት ብቻ ነው የሚረዱትና አንተ አይተኸዋል ብዬ አስባለሁ መቼም ስደትን አሜሪካ ቢሆን